እግዚአብሔር ሆይ ተውከው ወይ ስትሉት አይትቸው አይደለም እያየሁት ነው። አንተ ትንሽ ብለርድ የምታርግ ብልጭታ አይተ ነው እንደዚህ የምትሆነው። እኔ በሙሉ አይቼዋለሁ። እግዚአብሔር እያሯሯጠ የሚመታ ተቆጣጣሪ አይደለም፣ አባቴ ነው። የሚወደኝ አባቴ ነው፣ የሚጠነቀቅልኝ እኔን የእርሱ ብቻ ለማድረግ ሌት ተቀን አይኑን ላይ የሚያደርግ እና ከሱ ሊለየኝ የሚችለውን ነገር እምወደውን ሲገነጥለው ሊያመኝ ይችላል። እኔ እኮ ወደዋለሁ ነገሩ ግን ከእግዚአብሔር ይለየኛል። አይ እግዚአብሔር ከነ ኃጢአትህ አይደለም የሚወድህ፣ አንተን ነው የሚወድህ። ሲወድህ ከነ ኃጢአትህ አይደለም የሚያድንህ፣ ከኃጢአት ነው የሚያድንህ። እስቲ አሜን በሏ። ከነ ምናምኔ አይደለም የሚወስደኝ፣ ገንጥሎ ይጥሏል ኃጢአትን። በእግዚአብሔር መገኘት ውስጥ ኃጢአት መቀመጥ አይችልም። ስለዚህ እግዚአብሔር ከነ ግሳንግሴ አይደለም የሚወደኝ፣ እኔን ነው የሚወደኝ። እወድሃለሁ ሲለኝ አመፄን ጨምሮ አይደለም የሚወደው፣ አንተን ነው የምወድህ ይለኛል። ከዛስ እመጣለሁ። ለምን ላጠራህ። ሳጠራ ግን ሊያምህ ይችላል። ምክንያቱም እሱ እንደ ሪፋይነር ነው። የሚያጥብም የሚያነጥርም ለጥፋት አይደለም። የሚያጥብ ቆሻሻ ለማስወገድ ነው። የሚያነጥር የተቀላቀለ ለማውጣት ነው፣ ለጥፋት አይደለም። አዎ የኔ ለማድረግ ነው። የፍቅሬ መገለጫ ነው። መውደዴን ማሳያዬ ነው። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል፣ እየመጣ ነው ጌታዬ አንል። መቼ ነው የምንዘጋጀው? ሁሌ እመጣለሁ ሲለንኛ ዛሬና ነገ ስለምንጠብቀው ነው። አይዘገይም ደግሞም አይቸኩልም። ጥላሁን በጣም ፈልጎኛል ብሎ አይጣደፍም። እግዚአብሔር ሲመጣ ትክክል ነው። እስኪመጣ ያሰቃየናል እንጂ እስኪመጣ ድረስ ያለ ሲቃይ አይደለም። ሰለሞን አካባቢው ካለው ሕዝብ ጋር ሰላም ለመሆን ሲል በእስራኤል ዙሪያ ካሉ ነገስታት ልጆች ጋር ተጋባ። ሄዶ ልጆቻቸውን በሙሉ ያገባበት ምክንያት ነገ መጥተው እንዳይወጉኝ ብሎ ነው። መጽሐፍ ሲናገር አግብተው ተቀመጡ አይልም፣ ወደ ቤተ ጣዖታቶቻቸው ወሰዱት ይላል። እግዚአብሔር በአባቱ በዳዊት ዘመን ያጠፋቸውና የተበቀላቸውን የአሕዛብ አማልክቶችን መሰዊያ በኮረብቶችና በተራሮች ላይ ያደረገ ይላል። ወደ ቤተ ጣዖታቸው ገብቶ ሰገደ ይላል። አያችሁ፣ አሁን ሲሪየስሊ እግዚአብሔር እንደዚህ አይነት ነገሮችን በጥንቃቄ ነው የሚናገረው። እንዳትጋባ ይላል። ለምንድን ነው እንዳትጋባ የሚለው? አንደኛ ትክክል አይደለም፣ ሁለተኛ እኔን ያስክዱሃል፣ ወደ አማልክቶቻቸው ይወስዷቸዋል። በሚልኪያስ ዘመን አንዱ ችግር ይሄ ነበር። የኛም ዘመን ችግር አይመስላችሁም ይሄ ነገር? እሺ ሚልኪያስ ጋር ልቆይና በኋላ ጊዜ ካለ አዲስ አበባ እመጣለሁ። ግን ጎናቸው አለ ሰው ራስን ጠብቅ በሉት፣ ዝም ብላችሁ እና እግዚአብሔር በነብዩ በኩል የሚናገረው ይሄንን ነው። ይገስጻል በነብዩ በሚልኪያስ። እኔ በእውነት እንትኑን የትንቢት እንትኑን ሳነበው ዝም ብዬ ሳየው የሚልኪያስን ትንቢት እንትን ነው አይደል? ዲያሎግ ነው። እግዚአብሔር እንደዚህ አረጋችሁ ይላል፣ እናንተም እንደዚህ አልን ትላላችሁ። እናንተ እንደዚህ አላረክም ትሉታላችሁ፣ እግዚአብሔርም እንደዚህ አድርጌያለሁ ይላል። ንግግር ነው። እነሱ የሚሉት ወደ እግዚአብሔር ይቀርባል፣ እግዚአብሔር የሚለው ወደ እነሱ ይመጣል። ነብዩ ሚልኪያስ ይሄንን እንደ ትንቢት አይደለም የሚያቀርበው። እናንተ እንዲህ ብላችኋል፣ እግዚአብሔር እንዲህ ብለዋል። እናንተ እንዲህ ብላችኋል፣ እግዚአብሔር እንዲህ ብለዋል። እጎበኛችኋለሁ ብሎን ነበር፣ ምንድነው የተወው አሉ። እንዴ በሐጌና በዘካርያስ በኩል እግዚአብሔር እጎበኛችኋለሁ፣ ቤቱን በክብር ሞላዋለሁ፣ ትጎበኛላችሁ ብሎን ነበር። እግዚአብሔር ተወው ወይ? የታለ ጎበኛችኋለሁ ብሎ የጎበኘን? የሚልኪያስ ህዝብ እንደሱ ነው የሚለው። ሚልኪያስ ያገለገለው የታለ እግዚአብሔር? እመጣለሁ ብሎን ነበረ። አንተ አልነበርክ እንዴ በሐጌ ዘመን? አዎ። ዘካርያስ ቆሞ ትንቢት ሲነግር አልነበርክም? ነበርኩ። ታዲያ መልእክተኛን እልካለሁ እኮ ብሎናል። ማንን? መሲሁን። እና ተወው ወይ? ይህንን ቤት በክብር እሞላዋለሁ ብሎን ነበር። ለምንድን ነው የተወው? እግዚአብሔር ሐሳብ ቀየረ ወይ? ሲናገር ኖሮ እኛም አምነን አሜን ብለን እጃችንን አንስተን አዎ የዘገየ መስሏቸው ነው ባይዘው ሐሳብ የቀየሩት። ከሕጉ ፈቀቅ ያሉት እግዚአብሔር ተወው ወይ? እመጣለሁ ብሎ ላይመጣ ነው ወይ ብለው ነው አስተካክሉ የተባሉትን ነገር ማበላሸት የጀመሩት። የምትዘገይ ተስፋ ልብን ታሳዝናለች ነው የሚለው። እግዚአብሔር ባለው ሰዓት ነው የሚመጣው። እመጣለሁ ሲለንኛ ዛሬና ነገ ስለምንጠብቀው ነው። አይዘገይም ደግሞም አይቸኩልም። ጥላሁን በጣም ፈልጎኛል ብሎ አይጣደፍም። እግዚአብሔር ሲመጣ ትክክል ነው። እስኪመጣ ያሰቃየናል እንጂ እስኪመጣ ድረስ ያለ ሲቃይ አይደለም። በልጅነታቸው እመጣለሁ ብሏቸው ነው አይደለ ሊሞቱ ሲሉ የመጣው።
የመጣ ቀንስ እንኳን ይህን ሁሉ ዘመን ጠበቅኩ። እግዚአብሔር ኖኅን መቶ ምድርን አጠፋለሁ አለው። በቃ አጠፋለሁ እና መርከብ ስራ ሲለው አሁን አጠፋለሁ ሲለው ነገ የሚያጠፋ አይመስልም? 120 ዓመት የድሮ ሰው 900 ዓመት ነው የሚኖረው። አሁን እኮ 120 ዓመት ቢሆን ኢትዮጵያ ውስጥ እኮ አራተኛው ትውልድ ማለት ነው። ቅድመ አያቴ የሰማው በእኔ ቢፈጸም እንደማለት ነው። ትክክል ነው። ግን ሲመጣ የሚመለስ ካለ እያለ ነው የሚቆየው። ብዙ ካገኘው ብሎ ነው የሚቆየው። አሁንም እኮ ዳግም ምጽአቱን ስለ ምርጦቹ ሲላል የሚታገሰው መምጣት እኮ ይፈልጋልና የተወሰነ የሚድናል። ቆይ ይስበኩ ትንሽ የሚድንልኛል፣ ብዙ ሰው ይድንልኛል ብሎ ትንሽ ይጠብቃል። ክፋት ጣራ ሲነካ እግዚአብሔር ሆይ ተውከው ወይ ስትሉት አይትቸው አይደለም እያየሁት ነው። አንተ ትንሽ ብለርድ የምታደርግ ብልጭታ አይተ ነው እንደዚህ የምትሆነው። እኔ በሙሉ አይቼዋለሁ። አውሬውን አየዋለሁ፣ የሚያጠፋውን ጥፋት ያለው ግን የሚድናል። ለዚህ መሃል ስሙ ለዘላለም ብሩክ ይሁን። እና የሚልኪያስ ትንቢት ጠንከር ያለ ነገር አለው። እኔ ዛሬ በሱ መንገድ አይደለሁም በእውነት ግን ይሄ ሰይፍ የሆነ መልእክት አለው። እንዴት ግን ጥሩ መሰላችሁ! ሁሌ በጣም ክሬም የሆነ ነገር መብላት ለጤናም ጥሩ አይደለም። የሚያቃጥል መረር የሚል ነገር መብላት ለቴስት ራሱ ጥሩ ነው እንደው ጤናው። ከዛ በኋላ ደግሞ ይሄ ሁሌ የሚጣፍ ቦሪንግ ነው። የሆነ ቀን ደግሞ እግዚአብሔር አባትነቱ ብቻ ሳይሆን አምላክነቱን መፈራቴ አይደል ያለው እግዚአብሔር። መከበሬ እኮ አለ። ከዛ መፈራቴስ ሚልኪያስ መጽሐፍ ላይ ባይዞ ብዙ ማስጠንቀቂያ አለው። ይሄ ሁሉ ማስጠንቀቂያ፣ ይሄ ሁሉ ማበረታቻ፣ ይሄ ሁሉ ተስፋ ግን በፍቅር ነው። ገና ምዕራፍ 1 ቁጥር 2 ላይ ሲጀምርም እንደሚለው ወዳችኋለሁ ብሎ ጀመረ። ገና ምዕራፍ 1 ሰውየው ስሙን ሚልኪያስ ነኝ ብሎ የሚልኪያስ ሸክም ካለ በኋላ ትንቢቱ ሲጀምር እወዳችኋለሁ ይላል እግዚአብሔር አለ። ህዝቡ በምን እኔ ቆኛ እግዚአብሔር ባይሆን እኮ እንዴ ከማንም ጋር አንኖርም። ቸርች ራሱ ጎን ለጎን የምንኖረው መሀል እግዚአብሔር ኖሮ ነው እንጂ ይሁዳና ማቴዎስ አብረው ይኖራሉ እንዴ? ያ ሌባ ነው፣ ይሄ ገንዘብ እንትን ነው አይደል? ይሄኛው እኮ ቀረጥ ሰብሳቢ ነው፣ ይሄኛው ደግሞ ሌባ ነው። አይኖርም። ኢየሱስ መሃል አለ። ማቴዎስ ይሁዳን ለመያዝ እንዲህ ሲልክ ኢየሱስን ይነካውና ይመለሳል። መሃላቸው ኮመን ነገራችን ኢየሱስ ስለሆነ ነው የሚያኖረን። አሜን በሉ። 12ቱ ባይዘው ዩኒቨርሳሊ ቸርች ላይ ያሉ ሰዎች በሙሉ ናቸው። ቸርች መተን የተለወጥ ነው። እግዚአብሔር መጣና ወዳችኋለሁ ሲል እሰይ አይባልም። በምን ቀጥሎ ምን ሊለን ነው እኮ ነው። በምን ወደድከን ሲሉት እንዲሁ። እንዴት አይነት ቃል ነው! እንዴት አይነት አምላክ ነው! በምን ስራቸውን ያውቃሉ። ባይዘው እያጠፉ ያሉትን ጥፋት ያውቃሉ። እየበደሉት እንደሆነ ያውቃሉ። እግዚአብሔር ግን አባትነቱን ምንም ነገር ባደርጋው ጀርቤን፣ ልቤን፣ ውስጤን ካጠናችሁታው በፍቅር ነው። ወዳችኋለሁ። ብቀጣ ስለምወዳችሁ አባት ልጁ እንዳይበላሽበት ነው የሚቀጣው። ምንም ባደርጋው ለማስተካከል ነው፣ እናንተን ለማጥፋት አይደለም፣ ለመስበር አይደለም፣ እናንተን ገንዘቤ ለማድረግ እወዳችኋለሁ። እግዚአብሔር ከሰማይ እወዳችኋለሁ ሲል ህዝቡ በምን ወደድከን? የሚያስወድድ አይደለም ህይወታችን። አላየኸውም እንዴ? ሲሉ እንዲሁ ምንም ሳልቆጥር ምንም ሳላይ እንዲሁ ወደድኳችሁ ይላል እግዚአብሔር ጸባዖት። ለጌታ ክብር ስጡ እስቲ። እንዲሁ ወደድኳችሁ። እኔ ወንጌል ነው እኮ ይሄ እኮ ጎስፕል ነው። ባይዘው ጎስፕል እግዚአብሔር ያለ ቅድመ ሁኔታ ወዳችኋለሁ አለ። በምን? የሁሉም ሰው ጥያቄ እኮ ነው። እኛም እኮ ይሄን እኮ ነው የምንጠይቀው። ደጆተ ወንጌል ብሰብክ አንድ እኮ ነፍሰ ገዳይ ቁጭ አድርገህ ጌታ ይወዳል ብትለው እንዴት እኔን አይወደኝም ነው የሚል። እንዴት ይወደኛል? እኔ እኮ ሲል እንዲሁ ነው የሚወደኝ። እኔ እኮ ብሎ ሊዘረዝር አረ ያውቀዋል። አትንገረው፣ ለኔም አትንገረኝ። እንዲሁ እሱን ሁሉ ጠቅልሎ አጥፍቶልህ። አይ እግዚአብሔር ከነ ኃጢአትህ አይደለም የሚወድህ፣ አንተን ነው የሚወድህ። ሲወድህ ከነ ኃጢአትህ አይደለም የሚያድንህ፣ ከኃጢአት ነው የሚያድንህ።
እስቲ አሜን በሏ። ከነ ምናምኔ አይደለም የሚወስደኝ፣ ገንጥሎ ይጥሏል ኃጢአትን። በእግዚአብሔር መገኘት ውስጥ ኃጢአት መቀመጥ አይችልም። ስለዚህ እግዚአብሔር ከነግሳንግሴ አይደለም የሚወደኝ፣ እኔን ነው የሚወደኝ። እወድሃለሁ ሲለኝ አመፄን ጨምሮ አይደለም የሚወደው፣ አንተን ነው የምወድህ ይለኛል። ከዛስ እመጣለሁ። ለምን? ላጠራህ። ሳጠራ ግን ሊያምህ ይችላል። ምክንያቱም እሱ እንደ ሪፋይነር ነው፣ አንጣሪ፣ ብር አንጣሪ፣ ልብስ አጣቢ ነኝ አለ። የሚያጥብም የሚያነጥርም ለጥፋት አይደለም። የሚያጥብ ቆሻሻ ለማስወገድ ነው። የሚያነጥር የተቀላቀለ ለማውጣት ነው፣ ለጥፋት አይደለም። አዎ የኔ ለማድረግ ነው። የፍቅሬ መገለጫ ነው። መውደዴን ማሳያዬ ነው። ሊያምህ ይችላል። ሆሴ ላይ ነው እርሱ ሰብሮናልና እርሱ ይጠግነናል። ለምንድን ነው የሰበረኝ? ልክ መጣመስ ጀምር ታው ሲለኝ መቃናት በሚችልበት ሰዓት ቆይ እባክህ እግዚአብሔር ሆይ ስል ቆይ እባክህ እንደዚህ ሆኖ ቀረ፣ እንደዚህ ሆኖ ደግሞ አይሆንም አለ እና ላላቅህ እንሞክር ጌታ ስትል ችግር የለውም እሱ ለኔ ይቶ ፈቀድልኝ። ሰብሮናል፣ ከዛስ ጠግኖናል፣ ይሰራል። ሲያቃናው ግን ያማል። ቢያመንም ሊያድነን ነው። አያችሁ፣ የአባትን ልብ በዚህ መንገድ አንደርስታንድ እናድርገው። እግዚአብሔር እያሯሯጠ የሚመታ ተቆጣጣሪ አይደለም። አባቴ ነው፣ የሚወደኝ አባቴ ነው፣ የሚጠነቀቅልኝ እኔን የእርሱ ብቻ ለማድረግ ሌት ተቀን አይኑን ላይ የሚያደርግ እና ከእሱ ሊለየኝ የሚችለውን ነገር እምወደውን ሲገነጥለው ሊያመኝ ይችላል። እኔ እኮ ወደዋለሁ ነገሩን፣ ግን ከእግዚአብሔር ይለየኛል። ስለዚህ ነገሩን ሲነቅለው ከላይ ላይ ስለምወደው ነገሩን ስለምወደው ኧረ እግዚአብሔር ስል ኖ ኖ ኖ ኖ ኖ እኔ ይበልጥብሃለሁ፣ ይሄ ነገር ከከረመ ይገድልሃል፣ ልገንጥልልህ። አሜን በሏ። አባት ነው የሚልኪያስ። እኔ በጣም የተደነኩት የዚህ የትንቢቱ ኢንትሮዳክሽኑ ወዳችኋለሁ ነው። ህዝቡን ዝም ብላችሁ ሳሉት በእንባኔ የጀመሩት። አሁን ወዳለሁ እጅግ አብዝቼ ምናምን ሲባል እንዴት ነው የምትሆኑት? መሬት መኖራችንን እኮ እንረሳዋለን። እንዴት እንደወደደኝ ሳስብ ነው አይደል? እንዴት እንደምወደው ደግሞ ማስበው እርሱ አስቀድሞ ስለወደደን አይደል እኛ እንወደዋለን የሚለው መጽሐፍ እንጂ እኔ ቀድሜ ወድጄው አይደለም። እሱ ነው ቀድሜ ወደደኝ። ከሱ ፍቅር አይቼ ነው መውደድ ራሱ የተካፈልኩት ከሱ ነው። በፍጥረቴን የቁጣ ልጅ ነኝ፣ መውደድ አልችልም። በወድ ራሱ ከሆነ ነገር ጋር ነው የምወደው። እንዲሁ መውደድ ያስተማረኝ እንዲሁ ወዶ ነው። እስቲ አሜን በሉ። እውነተኛ ጄኒዩን ላቭ ያየኑ ከእግዚአብሔር ነው። በምን? ያለ ቅድመ ሁኔታ ገዳዩን ለማጽደቅ የሚታገል እግዚአብሔር ብቻ ነው። አሳዳጁን ንጹህ ነህ ና ከኔ ጋር የሚል እግዚአብሔር ብቻ ነው። ይሄንን ያሳየኝ እግዚአብሔር እንደዚህ አይነት ነው እንድል ብቻ ሳይሆን እኔ እንደዚህ አይነት እንደሆነም ነው። ስሙ ለዘላለም የተመሰገነ ይሁን። ስለዚህ እግዚአብሔር መጣና ምዕራፍ 3 ላይ የሚላቸው እሱን ነው። እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ አለ። መንገድ እንዲያዘጋጅልኝ በፊቴ መልእክተኛዬን እልካለሁ፣ የሚቀድመኝ መልእክተኛ ይመጣል አለ። ቀጥዬ የምመጣው the Lord himself፣ እኔ ቀጥዬ ራሴ ነኝ የምመጣው አለ። መልእክተኛ አይደለም የምልከው፣ እኔው ራሴ እመጣለሁ አለ። መጀመሪያ ግን መልእክተኛ ከፊቴ እልካለሁ። ለምን? መንገዴን እንዲያዘጋጅልኝ። ይሄ ያው ግልጽ ነው አይደል? ማን እንደሆነ መጥምቁ ዮሐንስ ነው ይሄ። እና እኔ እመጣለሁ። እንዴት እድለኛ ነብይ ነው ሚልኪያስ! የመጥምቁ ዮሐንስንም የጌታ የኢየሱስ ክርስቶስንም በጣም ግልጽ በሆነ መንገድ ነው እግዚአብሔር የነገረው። በጣም ግልጽ በሆነ መንገድ ነው የተናገረው። ምናልባት የሚልኪያስን ትንቢት የሰሙ ሰዎች አዲስ ኪዳን ላይ ድጋሚ የመምጣት እድል ቢኖራቸውና ከጌታ ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ የኢየሩሳሌም ቸርች ሜምበርስ ቢሆኑ መጥምቁ ዮሐንስንና ኢየሱስን በሚልኪያስ ምዕራፍ 3 መሰረት አንደርስታንድ ቢያደርጉ ዋው! በጊዜው ሚልኪያስን ዋጋ አስከፍሎት ሊሆን ይችላል የተናገረው መልእክት። ምክንያቱም ሚልኪያስ በኖረበት ዘመንም የሚፈጸም አይደለም ትንቢቱ። የዮሐንስ መምጣትና የጌታ የኢየሱስ ክርስቶስ መምጣት ከ436 ዓመት በኋላ ይመስለኛል የተፈጸመው። መልእክተኛን ከፊቴ እልካለሁ።
ማቴዎስ ወንጌል ምዕራፍ 11 ላይ ሄዱና አስተያውጡ ቃል በቃል አንዳንድ ቃሎች ስለተፈጸሙ። ማቴዎስ 11:10 ላይ ላንብብላችሁ። እንዲህ ተብሎ የተጻፈለት እርሱ ነው። ማቴዎስ ወንጌል 11:10 በፊትህ መንገድን ያዘጋጅልህ ዘንድ ካንተ አስቀድሜ መልእክተኛዬን እልካለሁ። ይሄ ቃል የተወሰደው ከኢሳይያስ 40 አይደለም፣ ከሚልክያስ 3 ነው የተወሰደው። ኢሳይያስ ምዕራፍ 40 ትዝ ይላችኋል አይደል? በምድረ በዳ የሚጮህ ድምፅ የሚለው የመጥምቁ ዮሐንስ አንተ ማነህ ሲሉት ዮሐንስ ወንጌል ምዕራፍ 1 ላይ እኔ በምድረ በዳ የሚጮህ ድምፅ ነው የተባለልኝ በነብዩ በኢሳይያስ የተነገረልኝ ነኝ አለ ዮሐንስ። ማቴዎስ 11 ላይ ማቴዎስ የተጠቀመው ቃል የሚልክያስ ምዕራፍ 3 ነው። እነሆ መልእክተኛዬን በፊትህ እሰዳለሁ የተባለለት እሱ ነው። ይሄንኑ ቃል ማርቆስም ሉቃስም ተጠቅመውታል። ይሄንኑ ቃል ከሚልክያስ ነው የወሰዱት። የዚህ ትንቢት ቀጥተኛ ቃል ተናጋሪ ሚልክያስ ነው። ከሚልክያስ በፊት ኢሳይያስም ተናግሯል ስለ መጥምቁ ዮሐንስ። ኖርማሊ ኤርሚያስም ተናግሯል። መሲያኒክ የሆኑ ትንቢቶች ሲነገሩ ቀድሞት መንገድ የሚያዘጋጅለት እንደሚመጣ አስቀድመው የብሉይ ኪዳን ነቢያቶችም አባቶችም ተናግረውለታል። ምናልባት እናንተ በጣም ጎበዝ አጥኞችም ስለሆናችሁ እዛ የሙሴ መጽሐፍት ውስጥ የምትገቡ አሉ። ባይዘው መጥምቁ ዮሐንስና ኢየሱስ አይነጣጠሉ። መሲሁ ከመምጣቱ በፊት መንገድ የሚያዘጋጅለት ይመጣል። መልእክተኛዬን አለ። ማን ነው መልእክተኛዬን የሚለው? ላኪው። ላኪው ማን ነው? ከኋላ የሚመጣው። መልእክተኛዬን ከፊት እልካለሁ አለ። ከዛስ የሚልክያስ ጉባኤ ኦሬዲ በዘካርያስና በሐጌ በኩል የሰሙት መልእክት አለ፣ እግዚአብሔር ይጎበኛቸዋል የሚል። ከዛ ህዝቡ አሜን ሲሉ የምትጠብቁት ጌታ አይደል? አሁን ጌታን ነው የምንጠብቀው ብሏል። የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል። እስቲ አሜን በሉ። በምንም መንገዱን ብቻ እኛ መምጣቱ ነው የምንፈልገው። እኛ የጌታን መምጣት የምትጠብቁት ጌታ ከምን በኋላ? ከመልእክተኛው በኋላ። አሁን ይኸውላችሁ አሁን እንትኑ ትንቢቱን ዝም ብላችሁ ሳሉት አሁን ሚልክያስ የሚለው ስም መልእክተኛ ማለት ነው ትርጉሙ። ከመልእክተኛዬ በኋላ እኔ እመጣለሁ ሲላቸው የሚልክያስ ኦዲየንሶች በእርግጥ ወደ ታች እየወረደ ስለሚበትነውና ስለሚያብራራው ክሊር ነገር ይገባቸዋል። ግን ቀጥታው ላለ ሊትራል በቁሙ ለሚሰማ ሰው ከመልእክተኛዬ በኋላ ሲል ከሚልክያስ በኋላ ለምን መሰላችሁ? የግሪክ ትራንስሌሽኑ ላይ ሚልክያስ የሚል ስም አይደለም የሚጠቀመው፣ መልእክተኛዬ የሚለው ነው የሚጠቀመው። ሚልክያስ የሚለው ስም ላይ መልእክተኛዬ የሚል ቃል ነው የሚጠቀመው። ስለዚህ ከመልእክተኛዬ በኋላ ሲል ከሚልክያስ በኋላ፣ ከዚህ ነብይ በኋላ፣ ከዚህ ሰውዬ አገልግሎት በኋላ የምንጠብቀው ጌታ ይመጣል። የት ነው የሚመጣው? ወደ ቤተ መቅደሱ፣ ሕጉ ወደሚነበብበት፣ ስርዓቱ ወደሚፈጸምበት፣ ለምስክር የሚሆነው የእግዚአብሔር ምልክት የሆነው ማደሪያው ባለበት በዚያ ድንገት ነው የሚመጣው። በዚህ ቀን ይመጣል፣ ድንገት ነው የሚመጣው። ይሄ የሚያመለክተው ጌታችን ኢየሱስ ክርስቶስ ወደ ምድር መምጣቱን ቀጥታ የሚያመለክት ቃል። ኢየሱስ ከዮሐንስ ቀጥሎ ወደ ምድር ይመጣል የሚል ቃል። የጌታ የኢየሱስ ክርስቶስን ወደ ምድር መምጣት የሚያመለክት ቃል። የእግዚአብሔር ክብር ቤተ መቅደሱ ላይ ይመጣል። እግዚአብሔር ክብሬን በቤቴ ላይ አመጣለሁ፣ እግዚአብሔር ክብሬን በሕዝቤ ፊት እገልጣለሁ። የእግዚአብሔር ክብር ኢየሱስ ነው፣ ሌላ ነገር አይደለም። የእግዚአብሔር ክብር ልጁ ነው። የእግዚአብሔር ብርሃን የተገለጠው በልጁ ነው። በሚልክያስ ዘመንም እግዚአብሔር እየተናገረ ያለው ስለ ሌላ ክብር አይደለም፣ እየተናገረ ያለው ስለ ኢየሱስ መምጣት ነው። አሁን እኛ የእግዚአብሔር ክብር ይገለጣል ሲባል ምንድነው? አሁን እናንተ አይምሯችሁ ልትሆኑ የሚመጣላችሁ አሁን ክብሩ ይገለጣል ሲል አሁን አንድ ሰው ምንድነው የሚመጣላችሁ? በጭንቅላቱ ዙሪያ ክብ ብርሃን ነው የሚላችሁ። ስትራመዱ የሆነ ከላያችሁ ላይ የሚንጠባጠብ እሳት፣ እንደሱ አይነት ነገር ነው ትዝ የሚላችሁ። እሱ እንደሱ አይደለም። እናንተን እግዚአብሔር ሱፐርናቹራል የማድረግ ፕሮግራም የለውም። አሜን በሏ። አይ ናቹራል እንድትሆኑ ብዬ ነው። እውነቴን እኮ ሰውነታችሁን እንዳትለቁ። ብዙ ክርስቲያን ሰው መሆኑን ይረሳና
ስራመድ ልብሴን እንዲሳረግ ቆንጆ ነው ከሆነ አላነበብኩም። እኔ መጽሐፍ ቅዱስን ነው ማምነው። ሰዎቹ ኦርዲነሪ ናቸው። የእግዚአብሔር ክብር ምንድን ነው? ልጁ በእነሱ ሁኔታ ሲገለጥ ኢየሱስ መምጣቱ ነው። እግዚአብሔር ምንድን ነው ያለው? ክብሬ ከኋላው ይመጣል። አሁን የኢሳይያስ 40ውን አላቅም እንግዲህ ያው ምናልባት አንስቼው ከሆነ ኢሳይያስ 40 ላይ እኮ በምድረ በዳ የሚጮህ ድምፅ አለ። ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ስርጓጎጡ ይስተካከል፣ ጠማማው ይቃና። ከዛስ የእግዚአብሔር ክብር ይገለጣል። የእግዚአብሔር ክብር ማን ነው? የጌታ ኢየሱስ ክርስቶስ መምጣት ነው። ኢየሱስ የመጣበትን ሁኔታ እዩት። ሂስቶሪካል ጂሰስን እዩት እስቲ። ኢየሱስ ከድንግል ማርያም ተወልዶ መሬት ላይ 33 ዓመት ተኩል የኖረውን ኑሮ እዩት። እሱን የእግዚአብሔር ክብር። አሁን ኢየሱስ የበላው የጠጣው የተኛው የተነሰሰን ኢምፐርሰን ክራይስት የእግዚአብሔር ክብር ነው። the glory of God የተባለው ኢምፐርሰን ክርስቶስ የእግዚአብሔር ክብር ነው። እስቲ አሜን በሉ። አሁን አክቲቪቲዎቹ አይደሉም የእግዚአብሔር ክብር፣ እሱ ነው የእግዚአብሔር ክብር። ጮክ በሉና ኢየሱስ የእግዚአብሔር ክብር ነው በሉ እስቲ። አፍተሮል የእግዚአብሔር ኃይልም የእግዚአብሔር ጥበብም ክርስቶስ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለን ከዛስ የእግዚአብሔር ኃይል የእግዚአብሔር ጥበብ ክርስቶስ ነው የሚለው። የእግዚአብሔር ኃይል the power of God የተባለው የሆነ ሙቭ የሚያደርግ ነገር አይደለም። የኃይሉ መገለጥ ሊሆን ይችላል ሲጸለይ የሆነ ነገር ስንሆንኛ እንጂ እግዚአብሔር ኃይል የተባለው ክርስቶስ ነው። የእግዚአብሔር ኃይል የተባለው ወንጌል ነው። ሮሜ ምዕራፍ 1 ቁጥር 16 በወንጌል አላፍርምና ትዝ ይላችኋል። አስቀድሞ ለአይሁድ ከዛም ለግሪክ ሰው የእግዚአብሔር ኃይል ለማዳን ነው። የእግዚአብሔር ኃይል የተባለው ወንጌል ነው። ወንጌል ምንድን ነው? የምስራች። የቱ ነው የምስራች? ኢየሱስ ስለ ኃጢአተኞች ሞተ። ይሄ ነው የእግዚአብሔር ኃይል። እስቲ አሜን በሏ። የሆነ የተኛ ሰውዬ ከተኛበት ብድግ ማድረግ አይደለም የእግዚአብሔር ኃይል። የዘላለም ፍርድ ያለበትን ሰውዬ ወደ እግዚአብሔር መንግስት መቀላቀል ነው የእግዚአብሔር ኃይል። ምንም አይነት ነገር በብሉይ ኪዳን ተገልጦ ማድረግ ያልቻለውም ኢየሱስ እርቃኑን መስቀል ላይ ሞቶ አረገው። የእግዚአብሔር ኃይል ይሄ ነው ተባለ። አንድን ኃጢአተኛ በእግዚአብሔር ጽድቅ ፊት ማቆም ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ጉልበት። ከሲኦል ገንጥሎ በእግዚአብሔር ቀኝ ማስቀመጥ ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ክብር። ይሄ ነው በጣም the most favorite text ኢሳይያስ 53 the most እኔ በጣም ነው የምወደው። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? ምንድነው የእግዚአብሔር ክንድ ሲሉት በምድረ በዳ ላይ እንደ ቡቃያ የበቀለ ስር ያለው ምንም ሲታይ ደም ግባት የሌለው እሱ የእግዚአብሔር ክንድ ነው። the extended God የተዘረጋ መለኮት። እስቲ አሜን በሏ። የቱ ነው የእግዚአብሔር ኃይል? የተሰቃየው ክርስቶስ። የቱ ነው የእግዚአብሔር ኃይል? ሂስቶሪካሊ መሬት ላይ ኢንካርኔት ያደረገው ጋድ። ይሄ ነው የእግዚአብሔር ኃይል። ይሄ ነው የእግዚአብሔር ክብር። ሌላ ኃይል ሌላ ክብር አጠብቁ። ከዚህ በኋላ የሚገለጥ ክብር አለ። አዎ አማኝ በሙሉ የሚጠብቀው ሰማይና ምድር የሚጠብቀው ፍጥረት በሙሉ የሚጠብቀው የእግዚአብሔር ክብር የኢየሱስ ዳግም መመለስ እሱ ነው። እሱ ነው። ሌላው ነገርስ የኃይሉ መንቀሳቀስ እግዚአብሔር ሙቭ ሲያደርግ የሚሆን ነገር ነው። ፐርሶኒፋይ ካረግ ነው ኢየሱስ ነው የእግዚአብሔር ክብር። የለም ሌላ። ስሙ ለዘላለም የተመሰገነ ይሁን። የምትጠብቁት ጌታ ምን አይነት ተስፈኛ ቃል ነው! እንዴት አይነት ትንቢት ነው! ምን አይነት እድለኛ ነብይ ነው! ምን አይነት እድለኛ ነብይ ነው! ምን አይነት ፕሮፌሲ ነው! የምትጠብቁት ጌታ ሲል ኦፍ ኮርስ እንዴ ቸርች የተሰበሰበ ሰው ምን ይጠብቃል? ምንም። እንገናኛለን እኮ ከዚህ በኋላ ነው እንጂ የመጀመሪያ ቸርች የሚያመጣኝ እናንተን ማየት ብቻ እኮ አይደለም እኮ ቸርች የሚያመጣኝ ጌታን፣ ከዛስ ህዝቡን፣ እግዚአብሔርን የሚጠብቅ ህዝብ። ከዛ በኋላ ነው መገናኛችን። ቸርች እዚህ ድረስ ዋጋ እያስከፈለ ሰኞ ማታ፣ ሮብ ማታ፣ ማክሰኞና ቅዳሜ ጧት፣ ሐሙስ ማታ በጣም ቢዚ ነው እኮ ቸርቹ። ሐሙስ ማታ ተክተክ ብሎ ግርም ነው የምትሉ አገልግሎት ማዘጋጀት እነ ዮቤ እዚህ ትምህርት በቃ ምንድነው የሚያመጣችሁ? እንገናኝ ተባብላችሁ ነው የምትመጡት። ጌታን ብላችሁ ነው የምትጠብቁት። ጌታ ሲባል አዎ እዚህ ድረስ የመጣው ነው እሱም ብለን ነው። ድንገት የት ይመጣል? ወደ ቤተ መቅደሱ
እና ከግል ጉዳይ ከመንደር ከተጠላለፍክበት ከተያዝክበት ተለይና ወደ ቤተ መቅደስ ና። ቤተ መቅደሱ የእግዚአብሔር አምልኮ ሴንተር ነው። እግዚአብሔርና ሕዝቡ የሚገናኙበት ቦታ ነው እና እዛ ነው የሚጠብቃችሁ እግዚአብሔር። ምን ማለት ነው? ወደ ቤተ መቅደሱ ይመጣል ማለት ካለህበት ተለይተህ ስትመጣ የሚፈልገው ቦታ ላይ ስትገኝ እንደ ሚልኪያስ ዘመን ከሆነ ሕጉን እየጠበቀ ስትንቀሳቀስ እዛ ቦታ ላይ ይመጣልሃል። ድንገት ነው የሚመጣው። ቀጠሮ መጥቶ አያውቅም። እንደዚህ አይነት አመጣጥ ነው ብላችሁ እንጂ አሁን መሬት ላይ ያለ መጣው ይላል እኮ። ያው መጣው ብሎ ከራቀም በኋላ መጣው ይላል። እናንተ እንደዛ እንዳትነሱ የመለኮት ቀጠሮ እጂ ድንገት አይደል የሚመጣው። እየሄደ ያለ ድንገት ናይን ከተማ ሊሰብክ እኔ በጣም ነው የምወደው። ወደ ናይን ከተማ ሊሰብክ ነው የሚለው ባይዘው ወደ ከተማ ሊሰብክ እየሄደ ያለ አይደለም የሚለው። አንዲት መበለት ጎበዝ ልጇ ሞቶባት ልትቀብር ይዛ ስትወጣ ይላል የናይን ከተማ ሕዝብ አብሯን ነበር ይላል። ከዛ ኢየሱስ ባይዘው ልጁን ከሞት አስነስቶ ወደ ናይን ከተማ አልገባም። የከተማው ሰው በሙሉ ዘጋ ስለነበረ በዛው ነው ሄደው። ለምን የለማ ምንም ሰው የለም መቼስ ምን ይሰራ በሙሉ ሕዝቡ የሴት አንዳንድ ሰው ከይገር መበለት እኮ ናት። ግን ቀብሯም ደስቷም ከተማ ነው ይዞ የሚንቀሳቀሰው። እና ሴትዮዋ የሞተው ልጇን ይዛ ስትሄድ የከተማው ሕዝብ አብሯን ነበር የሚል ቃል አለ። እንደ ቀልድ ነው የተጻፈው። ግን መበለት እኮ ናት። ታውቃለህ፣ ዝነኛም አይደለችም። ሰው ማንቱ የሚላት መበለት ማንም ዞር ብሎ ማየት አንድ ልጅ ነው እሱም ሞቷል። ሲሞታው እቺ ሴት ብሎ በሙሉ መጡ። ኢየሱስ በእሷ በኩል ነው ከተማውን ኮሚኒኬት ማድረግ የፈለገው። ልክ እንደዛችኛዋ ሴትዮ የአምስት ባሏ የነበራት አይጠበቁም እኮ ግን ከተማ አለ አብሯቸው። እንደዚህ አይነት ሰዎች እኮ ከባባድ ናቸው። እና ከዛ ኢየሱስ ድንገት እየገባ እያለ አያት ይላል። ከዛ አዘነላት ይላል። በጣም አዘነላት። ኢየሱስ ሲያዝን እንደዚህ ነው የሚሰራው። ሲያዝን አይዞ አይልም። አንተ ነህ ከዛ በኋላ አይዞ እያልክ የምትሄደው። አያትና ቃረዘት እስቲ ቁም። አሁን ባይዘይ ሰውየውን ብሎ አይደለም ያስነሳው፣ እናትየውን ብሎ ነው ያስነሳው እንጂ ሰውየውማ ባይዘይ እናትየው ባትኖር ይቀበር ነበር። አይቷት አዝኖ አትሊስትን ያጋጥሚያታለሁ ይነሳላት ብሎ ነው። እንደው በእውነት ጌታ ያጋጥማችሁ እና ከዛ እስቲ ቁሙ አላቸው። ቆሙ። እንደው ኢየሱስ ግን እንኳን ይሶነ በጣም ከባድ ነገር በቀላሉ ነው የሚሰራው። ከሰራ በኋላስ ኖርማል ነው። እስቲ ቁሙ አሉ። ቆሙ። አንተ ጎበዝ እልሃለሁ ተነስ። የቆሙት ላይ ቀስ ብሎ የሞተው ላይ አይጮም። በተመሳሳይ ቶን ነው የሚያወራው። እንደውም የሞተው ቶሎ ይሰማል። እንደኛ መጀኛ ቁሙ አንቆም እኮ በአንድ ወር ትምህርት እኮ ነው የምንቆሙ። ቁሙ ስንባል ለምን እንዴት ወዴት መቼ ስንል አንድ ወር ተምረን ነው ኦኬ ገብቶኛል ምን ነው የሞተ ወዲያው ነው ብድግ የሚለው አታስረዳው። እና ተነስሎ በጣም ነው የምወደው። እኔ ምናልባት የኔን ስብከቶች እንግዲህ የምትሰሙ ሰዎች ታውቁታላችሁ። እኔ ብዙ ጊዜ እምስቅ በጣም ነው የምስቀው። ተነስቶ ቁጭ አለ የሚል ቃል አንብባችሁ እና ወርዶ ቢቀመጥ ጥሩ ነው። ሰው ተከሻ ላይ ከሚቀመጥ እንደ ተሸከሙት ነው ላያቸው ላይ ቁጭ አለ ይላል። ከዛ ማውራት ቀጠለ የሚል ቃል አለ። ባይስ እያወራ ነበር የሞተው ሲነሳ ካቆመበት ነው እንደማለት ነው አይደል? እያወራ ሳይጨርስ ነው የሞተው። ብድግ ሲል ቀጠለው ነው የሚለው። ያው ከእናቱ ጋር ነው ሊሆን የሚችለው። አሞት እንግዲህ የምታስተምረው እሷ ናት። ይህንን አድርጎ ከዛስ በቃ እርሱ ማን እንደሆነ ሕዝቡ ሁሉ ተደንቀው ወጥቶ ሄደ። ቀጠሮ አይቀጥር። እየመጣው ነው አይል፣ መጣው አይል፣ እየመጣ ነው ጌታዬ አንል። መቼ ነው የምንዘጋጀው? ሁሌ አለኝ ቀጠሮ የሚል መዝሙር አለ አይደል? ኢየሱስ ከሚባል እንግዳ መቼ? ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። እና መቼ ሊመጣ ይችላል አላቅም። ድንገት ግን ይመጣል እና ሁሌ ዝግጁ ነኝ። ሁሌ ቤቴን አስተካክዬ አጸዳድቼ በየቀኑ ስራ እሱ ነው እያጸዳዳው እያስተካከልኩ ጠብቀዋለሁ። ቀጠሮ ቢሰጠንና ባይዘው ከ10 ዓመት በኋላ 11ኛው ዓመት ላይ ነው መጣው ቢለን ታውቃላችሁ አይደል? 9ኛው ዓመት እንዴት እንደምንሆን ልንሞት ስንል እየተረፍን ነው የምናልፈው። ባይዘው ሰይጣን ሊገለን ሲል ነው የምናመልጠው። ግን እሱ መቼ እንደሚመጣ የማይነግረን ሁሌ ጥንቅቅ እንድንል ነው። አሜን ነው። ጥንቅቅ እንድንል ለምን? ናፍቆታችን እሱ ነው። ጸሎታችን እሱ ነው። ጉጉታችን እሱ ነው። እየተገናኘን በጸለይን ቁጥር የምንናፍቀው የጌታን መምጣት ነው። እንደ ማህበር እንደ ህዝብ
ግሎባሊ ዩኒቨርሳሊ እንደ ቤተ ክርስቲያን የሚጠበቀው ኢየሱስ ነው። እንደ ግል በግል ህይወቴ ላይ ሰከንድ ካሚንጉ ብቻ አይደለም፣ በግል ህይወታችን ላይ ከረንትሊ ባለን አንዳንድ ጉዳይ ላይ እንዲጎበኘን የምንፈልገው እሱ ነው። ክብር ለስሙ ይሁን እና ለሰዎቹ ተስፋ ነው የምትጠብቁት ጌታ ሲል እሺ ሲሉት በድንገት ወደ ቤተ መቅደሱ ይመጣል ሲል ህዝቡ ሁሉ ጠባቂ ነው። አሜን ሲሉ እንዴት እንደሚመጣ ነገራቸው። ቁጥሩ ላይ ጀምሮ ምንድነው የሚለው? በጥያቄ ነው። ቁጥሩ 2 ይመጣል መልስ ነው። አመጣጡ ግን ጥያቄ ነው። እሱ የሚመጣበትን ቀን ሊቋቋም የሚችል ማን ነው? እነዚህን 2 ቁጥሮች ለያይታችሁ እዩዋቸው። እናንተ በኋላ ጊዜ ስታገኙ ቁጭ ብላችሁ አንብቡት። እሺ የመጀመሪያው ፈርስት አድቨንት ይሄ እንትኑ ነው። የመጀመሪያው ኢንካርኔሽኑ ነው፣ ስጋ ለብሶ የሚመጣው ነው። ከቁጥሩ 2 ጀምሮ ያለው ሰከንድ ካሚንግ ነው። ሰከንድ ካሚንግ ነው። እሱ የሚመጣበት ቀን የሚለው የጌታ ቀን ተብሎ የሚታወቀው መጽሐፍ ቅዱሳችን ላይ በጣም በስፋት ዳግም ምጽአቱን የሚያመለክት ቃል። ያንን ቀን እሱ በሚመጣበት በዛ ቀን ነው ማን ሊቋቋም ይችላል? ማን ነው የሚቋቋም? ና ነው አይደል ጸሎታችሁ? አዎ ና ነው ጩኸታችሁ፣ ና ነው ጉጉታችሁ። ካልመጣ ነው እሱ የሚመጣ ቀን ይመጣል፣ አይቀርም። እመጣለሁ ብሎ ነው አይደል የምትጠብቁት እንጂ እናንተ ና ብላችሁት አይደለም። እሱን አይደል ሲሄድ እመለሳለሁ ብሎ ነው ሄደው። ታዲያ መቼ ነው እንድንል ያደረገን እኮ እመጣለሁ የሚለው ቃሉ ነው። ሲመጣ ግን አዎ የታመነ ነው። እመጣለሁ ባዩ ይመጣል። እንኳን እግዚአብሔር ይቅርና ጥሩ ሰዎችም የተናገሩትን ያደርጋሉ። እግዚአብሔርማ የታመነ ነው፣ በቃሎቹ የታመነ ነው። የሚመጣ ቀን ግን መምጣቱን ማን ሊቋቋመው ይችላል ሲል ህዝቡ ጥያቄ ይጠይቃል። እንዴት ነው ማንቋቋመው? እንዴት ነው የሚመጣው? ምን አይነት ሆኖ ነው የሚመጣው ሲል በሁለት መንገድ ነው አይደል የሚያቀርበው። የዚህ ትንቢት አቅራቢ ሰው ትንቢቱን የሚያቀርብበት መንገድ በሁለት መንገድ ነው። እግዚአብሔር የገለጠለትን ነገር በሁለት መንገድ ያቀርበዋል። አንደኛ እንደ ብር አንጥረኛ ነው። ሁለተኛ እንደ ልብስ አጣቢ ነው። የመጀመሪያው ብር አንጥረኛ ቅድም ያልኳችሁ ነው፣ ሪፋይነር ነው። ብር አንጥረኛ ትግሉ ለምሳሌ አሁን ሞር ወርቁን ልንገራችሁ። ብር አንጥረኛ ወርቅ አንጥረኛ ተመሳሳይ ናቸው። ወርቅ አንጥረኛ እሳት ነው የሚጨምረው። ብር አንጥረኛው እንደዛ ነው የሚያደርገው። ከስር እሳት እንትን አለው። ይሄ ምንድነው የሚባለው? ይሄ ወናፍ ነው የሚባለው። ወናፍ አልተሳሳትኩም አይደል? ያደርጋል። ትንፋሽ አይመስልም፣ እሳት እኮ። ልክ እሱ ሲያደርግ ወርቁ ይንገበገባል። ዋይ አንጥረኛ አለ። ራሱ ነው እንደዚህ የሚያደርገው። አንጥረኛው ሳያውቅ አይደለም እሳቱ፣ በአንጥረኛው ዕውቀት ነው መጠኑ። አንጥረኛው ጋር አለ የእሳቱ ዲግሪ። ሪፋይነሩ ነው የሚያዘው የእሳቱን መጠን። ውዝል ይልና ወርቁ ቅርጽ ይቀይራል አይደል? ይሄ ወርቅ ወልቆ እሳቱ ላይ ሲቀመጥ እሳቱ ሲያንገበግበው ፈሳሽ ይሆናል። ባይዘዌ ፈሳሽ ሲሆን የወርቁን ቅርጽ የመቀየር ስራ ብቻ አይደለም የሚሰራው። ወርቁ ላይ የተቀላቀሉ አሎይስ አሉት አይደል? አሁን ወርቁ አንዳንድ ወርቅ አይታችኋል፣ ቀይ ነው አለው የተቀላቀለ መዳብ የሚመስል ወርቅ እኮ አለ። በደንብ እሳት ይጨምርበትና አዎ ይሄ እነ መዳብ እነ ምናምን አሉ፣ ሙለጭ አድርጎ ያወጣቸዋል። ትግሉ ወርቁን ማጥፋት ሳይሆን ማጥራት ነው። አሁን እግዚአብሔር የሚላቸው እሱን ነው። አዎ እኔ ስመጣ እንዳንጥረኛው ነው የምመጣው። ምን እያረክ? እየለየሁ፣ እያጸዳሁ፣ እያስተካከልኩ፣ እየቀደስኩ። አሜን በሏ። ሆሊነስ ቅድስናችሁን እያስተካከልኩ፣ ንጽህናችሁን እያስተካከልኩ፣ ልባችሁን፣ አንደበታችሁን፣ ሁሉ ነገራችሁን፣ አስተሳሰባችሁን እያጸዳሁ ትመጣለሁ። ለምን? እኔ ጋር ሞር ቫልዩ ያለው አገልግሎት እንድታገለግሉ፣ እንቀበለውን አገልግሎት እንድታገለግሉ። ሌዋውያን አጠራችኋለሁ፣ እለያችኋለሁ። ሌዋውያን ዘንድሮ እዚህ ጋር ቆሞ የሚሰብክና የሚዘምሩ ምናምን ብቻ አይደል፣ ህዝቡ ሁሉ አገልጋይ ነው።
አዲስ ኪዳን ላይ ሁላችንም መንግስትና ካህናት ነን። ታዲያ ሁላችንም ነን በእግዚአብሔር ቤት የምናገለግለው። አገልግሎቱን ግን እኔ የምቀበለው እንዳረገው አጠራዋለሁ። በእግዚአብሔር ቤት ውስጥ የክብር አገልጋይ እንድትሆኑ የማንጻት ሥራ እሰራለሁ። አገልግሎት ምን ማለት ነው? አዲስ ኪዳን ላይ ኑሮ፣ ህይወት፣ ለክርስቶስ ወንጌል የምንሰጠው ምላሽ ነው አገልግሎት። አሜን ነው። በዛ በምትኖሩበት መንደር፣ በምትኖሩበት አካባቢ፣ በምትሰሩበት አካባቢ ላይ የምትኖሩት የህይወት ኑሮ አቋማችሁ እሱ ነው አገልግሎታችሁ። ለአእምሮ የሚመቸው አገልግሎታችን ራሳችንን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርገን ምናችንን ራሳችንን ከዛ በኋላ ሌላውስ የነዚህ ነገሮች መገለጫ ሊሆን ይችላል። ሌላው ዋናው ራሴን ነው ማቀርበው። ይሄ ነው አገልግሎቴ። አዲስ ኪዳን ላይ ሁሉም ሌዋውያን ነን። በክርስቶስ ኢየሱስ አምኖ በዚያ ክቡር ደም ተቀድሶ በእግዚአብሔር ቤት ውስጥ ያለው ሁሉም አገልጋይ ነው። በመኖር ነው የምናገለግለው። እሱን አገልግሎት በፊቴ የክብር አድርጋችሁት እንድቀበለው አጠራችኋለሁ። እንደምታውቁት ነው እኛ በጣም ብዙ ነን። ስንመጣ ብቻችንን ብዙ ነን። ያለን የምንመጣው በራ ያስገባንም እኮ ብዛቱ እላያችን ላይ ተሸከመን የምንመጣው እሱን የማቁረጥ ስራ፣ የማጽዳት ስራ። እስቲ አሜን በሏ። እኔ ይገርምሃል በቃ እንላለን። እኔ እኮ ድሮ አባቴ እንዲህ ነው፣ እናቴ እንዲህ ነበረች፣ አያቴ እንዲህ ነበሩ። ከዛ እግዚአብሔር ቀስ እያለ አባት፣ አያት፣ አክስት፣ ዘመድን ተላይ ወርዶ ጓደኛዬ እንዲህ ጓደኛ አንተ ቀስ እያልክ ተነግሯለህ። እሱ ነግረኸኝ ነው እያለ ቆርጦ ልጁን እንድትመስል እስቲ አሜን በሏ። ልጁን እንድትመስል አንዳንዱ ነገር ከሲን ብቻ እኮ እንዳይመስላችሁ፣ ከኃጢአት ብቻ ሰ ከማይጠቅመንም ነገር ነው የሚለየን። ከኃጢአት ከመበደል ከምናምን ብቻ እኮ አይደለም፣ ከማይጠቅመኝ ከማያንጸኝ ለአካሉ በረከት ከማይሆን ነገር ሁሉ ይለያል። ጠቃሚ አገልጋይ የሚቀበልህ እስቲ አሜን በሏ። እንዳንጠረኛ ነኛል አነጥራለሁ። እንደዚህ የሚናገር የኛ አምላክ ብቻ ነው። እሳት ውስጥ ነው ማሳለፍ ሲልህ እንደናንተ አይነት ጉባኤ ይመስለኛል የሚልኪያስ ጉባኤ አሜን የሚል በእሳት ውስጥ ትነጥራላችሁ ሲባል አሜን። ለምን ይሻለናላ። አሁን ባልልም እኮ ያሳልፈኛል። ለምን ለኔ ነው ባይዘው፣ ለሱ አይደለም። ጥቅሙ እኮ ለእግዚአብሔር አይደለም፣ ለኔ ነው። እኔን ሲያጠራኛው እኔ ነኝ ዋጋ የሚጨምረው። ወርቅ እኮ በሚያልፍበት የእሳት መጠን ካራቱ ይጨምራል። 14 እና 24 ካራት እኩል ነው እንዴ? አይገናኝም። ዋጋው የነጠረበት ያለፈበት እሳት ዋጋችንን በእግዚአብሔር ፊት የምናቀርበውን አገልግሎት እንከን አልባ ለማድረግ እግዚአብሔር እኛን ይሰራናል። በእውነት ነው የምላችሁ። ቢያመንም የሆነ ቀን የማያሳፍር ሰራተኛ እንሆናለን። የማያሳፍር ምንም ጋር ወስዶ ቢያቆም ትሆናለህ። የትም ቢወስድ አያፍርም። ለምን? ፉሊ ያየ በሙሉ ልጁን አንተ ላይ ያየዋል። አይ ይገልጠኛል ይላል። ለምን? የተቀላቀለ ነገር የለውም። በዚህ በኩል አሳይቶኝ በዚህ በኩል ደግሞ አይጋርደኝም። አጽድቼዋለሁ። በዚህም ቤትም በኩል ቢያዟዙሩት እኔ ነኝ ያለሁበት። ቢያመንም ቤስት ይሄኛው ቤስት ነው። በጣም በተተናጎናቸው አርሶ እግዚአብሔር ለጥቅማችን ይሰራናል በሉት። ከዛ ሁለተኛው አጣቢ ነው። እንደ አጣቢ ሳሙና ነው ይለዋል። እንግዲህ እኔ በጣም ይገርማቸዋል በእውነት። እኔ ሚልኪያስ ሳሙና እንዴት እንዳወቀ አላውቅም። እንዶድ ነው ድሮ። እኔ የድሮ ነቢያት እኮ ሳሙናውንም ነው የተነበዩት ማለት ነው እንጂ ድሮ ሳሙና የለም። በኬሚካል በምን የተቀመመ ሳሙና ከየት ይመጣል? ፋብሪካ የለም። እንዶድ ዲያበን አርቦ ሲያጥብ እንዴት ነው የሚያጥበው? ወንዝ ዳር ድንጋይ ላይ ነው የሚያረግህ። የሚያጥበው እኮ ልብስን አይደለም አንተን ነው። አስበዋል? እንዲያርጉ ጨመቅ አልጸዳ
ሰው ሲፈትግ ራሱ ሲያምብታ እኔ ራሱ እንዲህ ላልኩት ያመኛል። የእግዚአብሔርን እጅ አስበዋል? ሰማይና ምድር የሰራ እጅ እንዲህ ሲያደርግ ቆሻሻ እኮ አይደለም፣ ከለር ይወጣል። ከለር ሞለጭ እና አጣቢ ሳሙና ነኝ አለ። ለሚያጥብ እሰጥሃለሁ አይደለም ያለው፣ እኔው ነኝ የማጥብሃል። አሜን። ድብት ስቀድስ እኔው በእኔ መጠን ነው ማነጻህ አለ። ባይዘዌ አጥብሃለሁ ማለት አጸድሃለሁ ብቻ አይደለም። በእግዚአብሔር እጅ ላይ ከሆነ ርህራሄ አለ። አይ ርህራሄ አለ፣ አያጠፋም። አሁን አንድ ለሰይጣን አሳልፎ እንደዚህ አይነት እኔ ትምህርት አላነበብኩም። እግዚአብሔር እስቲ ቆይ እንትን በሎ ብሎ ለሰይጣን ሰጥቶ ሰይጣን ትንሽ አሰቃይቶኝ አይመልሰኝም። ለ10 ደቂቃ ሰይጣን ቢያገኝ አትመለስም። በቃ አትመለስም። እግዚአብሔርም እስቲ ቅጣና አምጣው ብሎ አይሰጥም። እንደዚህ አይነት አምላክ የለንም። በእጁ ላይ ያስተካክላል። ካጸዳ ለጥቅሜ ነው። እግዚአብሔር እኮ ይወደ እንደ እግዚአብሔር እኔ ራሴን እግዚአብሔር የሚወደኝን ያክል እኔ ራሴን አልወደውም። ከምንም በላይ ነው የሚወደኝ። ልረዳው ከምችለው በላይ ነው ባይዞ የሚወደኝ። እግዚአብሔር እኔን የሚወድበትን ፍቅር ኢቭን አንደርስታንድ አላረገውም። እንኳን ሊገባኝ እንኳን ላብራራው መረዳት አልችልም። ከመጠን በላይ ነው የሚወደኝ። ስለዚህ አሳልፎ አይሰጠኝም። ያጸዳዋል ብሎ ቀጥሎ ለምንድን ነው የሚያጸዳው? ገንዘብ ሊያረገው ነው፣ ሊወስደው ነው። የሚመጥነኝ ንጹህ ነገር ነው። አዎ ሚክስ አድርገዋል። አዎ ቆሽሿል። የሆነ አቧራ ባቧራ ነገር ሆነህብኛል። አዎ ደግሞ አቧራው ደጅ አይደለም ውስጥ ሁሉ ነው። እና ዝም ብዬ ለቅለቅ አረጋለሁ አይደለም የሚለው አይደል? ሳሙና ለማለት በደንብ ነው የሚያጥብ። ሙልጭ አድርጎ ነው የሚያጥብ። እኛ መጽዳቱን እንፈልገዋለን፣ በጣም የሚያሸን ግን አንፈልግም። እንደው ዝም ብሎ እንዲህ ከለበስ ተደርጎ አይጸዳም። እግዚአብሔር ንጽህናው እሱ ነው፣ የሚቀድሰን እሱ ነው፣ የሚያነጻን እሱ ነው። አየህ የሱ የቅድስናውን መጠን ያክል ነው እኔ ላይ የሚሰራው። እስቲ አሜን በሉ። ስታንዳርድ በእግዚአብሔር እጅ ላይ ነው ያለው። ልብሱ አይቀደድም፣ ሲያጥበው ያጸዳዋል። እያንዳንዷ ነገሬ እንዴ ያለሱ ፈቃድ እኮ ጸጉሩ ተነቅሎ የሚወድቅ የለም ይላል። ጸጉራቸው የተቆጠረ ነው። ሲያጸዳ ይሄን እንኳን አይነቅልም። ምን ያህል እንደሚጨነቀልህ ይኸው። እንትኑ ይጥፋ በቃ እንትኑ ላጽዳው አይደለም የሚለው። ካንተ ቆሻሻውን ብቻ ነው የሚያስወጣው። አንተን እያንዳንዱ ነገርህን ይፈልገዋል። ሁሉ ነገርህን በጣም ዋጋ ይሰጠዋል። እንደ አጣቢ ሳሙና። አንድ ጥቅስ አለ መጽሐፍ ቅዱሳችን ላይ ልብሳቸውን በበጉ ደም ያጠቡ የሚል ንጹሃን። በደም ታጥቦ የሚነጣ ልብስ አለ እንዴ? በደም ነው የታጠበው። ልብሳቸውን ያነጹ ይላል። በደም አጥበው ያነጹ። እኛ የምናጥበው ምንድን ነው? በጣም በንጹህ ውሃ። ላውንደሪ ለምንድን ነው የምታስገቡት? በጣም በንጹህ ነገር እንዲያጥቡት። በደም ታጥቦ የሚነጻ እዚህ ብቻ ነው እንደዛ። የኢየሱስ ደም የእግዚአብሔርን ቅድስና ይችለዋል። ስለዚህ በክርስቶስ ደም ሲታጠብ እግዚአብሔር ይሄንን እቀበለዋለሁ ይላል። ይሄ በቅድስና ልክ ነው ይላል። እስቲ አሜን በሏ። ቀዳሽ ማን ነው? እግዚአብሔር ነው። አንጪ ማን ነው? እግዚአብሔር ነው። አጣቢ ማን ነው? እግዚአብሔር ነው። ለቅድስና እንደምንሆን አድርጎ የሚቀድሰን እሱ ነው። ቀዳሻችን እሱ ነው። እኔ ነኝ የማጠበው አለ። እናንተስ ራስን አቅርብ። እመጣለሁ። ሰከንድ ካሚንግ አለ። ከዛ ቁጥር 6 በጣም ትገርመኛለች። ቁጥር 6 ቁጥር 5 ባይዘዌ በእስራኤል መካከል ለተደረጉ አንዳንድ በደሎች የተሰጠ ማስተካከያ ነው። ቁጥር 5 አሁን ቆንጆ ነው አይደል? አሁን መተተኞች፣ አመንዝሮች በሐሰት የሚምሉ መተተኛ አመንዝራና በሐሰት የሚምል የሚለው በእስራኤል መካከል ሆኖ እንደ ሕጉ ያልሆኑ ነገሮችን የሚያደርግ ማለት ነው። በእነሱ ላይ እመሰክራለሁ። መቼ? ስመጣ። ታዲያ እስክመጣ ድረስ ተስተካከሉ ማለት እኮ ነው። አሁን ዝም ብያችሁ የመጣው ቀን ከምመሰክር ቀድሜ ስመጣ ግን ነግራችኋለሁ፣ እመሰክርባችኋለሁ። ሳልመጣ ተስተካከሉ። እምመጣ ቀን ግን እጠይቃለሁ፣ ቀጥሎ እመሰክራለሁ። የዳኑት ብፁዓን ናቸው ይልና ስራቸው ይከተላቸዋል የሚለምባቸዋል። ራእይ ላይ ወደ ሰማይ እኮ ነው የዳኑት ብለው ብፁዓን ናቸው። ተዛስ ስራቸው ይከተላቸዋል።
በሥራ ትድናለህ ማለት ነው አይደለም። ድነሃል፣ ሥራህ ግን ለሽልማት ይከተልሃል። ለመዳን የሚገኝ እምነት ተገኝቶባቸዋል። ያዕቆብ ቤት ናቸው። እግዚአብሔር ሕዝቤ ነው ብሎታል። ግን ይሄ ግን መሃል አለ። መተተኛ፣ አመንዝራ፣ በሐሰት የሚመሰክር ይልና ከዛስ የሰራተኛውን ደሞዝ በሚከለክሉ መበለቶችና ድሃ አደጎችን በሚጨቁኑ መጻተኞችን ፍትህ በሚነፍጉ እኔን በማይፈሩ አለ ማለት ነው ሕዝቡ መሃል እና አስተካክሉ አላቸው። ለምን እና ያላችሁኝ አይደል? አዎ እመጣለሁ እኔ። ይሄን ግን አስተካክሉ። እኔ ሳልመጣ እኔ ከመጣው ከዚህ ጭምር ከመጣው እመሰክርባችኋለሁ። ነገ እኔ ፊት መቆም አትችሉም በእንደዚህ አይነት ህይወት አቋም ውስጥ ሆናችሁ። ታዲያ አስተካክሉ ይላቸውና ሰዎቹ ድንግጥ ነገር ሲሉ ቁጥር 6 ምን እንደሚለው እናንተ ያዕቆብ ቤቶች ሆይ የጠፋችሁ አይደላችሁ ሲሉ እኔ እግዚአብሔር አልለወጥም እወዳችኋለሁ ብዬ ቁጥር 1 ላይ ምዕራፍ 1 ጀምሬ ይላል አልለወጥም እወዳችኋለሁ አጠፉ። ለምን እኔ ስለማልለወጥ አጠፉ። ይሄንን ግን አስተካክሉ። ከዛ አንድ ቁጥር አለች እናንብባት። ምዕራፍ 3 ቁጥር 16 እንደዚህ ይላል በዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔር አደመጠ ሰማ። እግዚአብሔርን ለሚፈሩ ስሙንም ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። እኔ የመታሰቢያ መጽሐፉ ቁጥር 17 ተጻፈ 16 ነው መጽሐፉ። እኔ በምሰራበት ቀን እነርሱ የገዛ ገንዘቤ ይሆናሉ ይላል እግዚአብሔር ጸባዖት። አባት የሚያገለግለው ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። በዚያን ጊዜ እንደገና በጻድቁና በኃጢአተኛው መካከል እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ። በከንቱ ነው እጃችንን ያነጻ ነው የሚል ጩኸት አለ ማለት በከንቱ ነው እንዴ በንጽህና የኖር ነው። ከዛ እግዚአብሔርን የሚፈሩ ተሰበሰቡና አውሩ። አይ እግዚአብሔርን መፍራት ይሻለናል፣ በንጽህና መኖር ይሻለናል፣ እንደ ሕጉ መከተል ይሻለናል ሲሉ እኔ በምሰራበት ቀን እነዚህ ገንዘቦቼ ትራንዛክት አረጋለሁ፣ በእነሱ እመነዝራለሁ፣ እምፈልገውን በእነሱ እሰራለሁ ነው። ገንዘብ ኃይል አይደል? ገንዘብ ሲኖር ሄደህ ትገዛለህ። እግዚአብሔር እምፈልገውን በእነሱ በኩል አከናውናለሁ አለ። ገንዘቤ ይሆናሉ። ቀጥሎስ እታደጋቸዋለሁ፣ የሚመጣ ጥፋት አያገኛቸው። ጌታችን ኢየሱስ ክርስቶስ ይመጣል። ወዳጆቼ ምንም ማምለጫ የለም። ማምለጫው በእርሱ በክርስቶስ ኢየሱስ በኩል ማመን ብቻ ነው። ያመናችሁ ቅዱሳን ይኸው ባመናችሁት እምነት በሕይወት ኑሩ። የሰማችሁት የእግዚአብሔር ቃል እውነት በሕይወታችሁ ላይ ሥጋ ይልበስ አካል ያዝ። የእግዚአብሔር ቃል ወክ ይደረግ ይኑር። የእግዚአብሔር ቃል ስብከት ሰምታችሁ በጣም ተደስታችሁ እግዚአብሔር ይመስገን ብቻ ብላችሁ እንዳትሄዱ። ሸሽጉት። የእግዚአብሔርን ቃል በልባችሁ አድርጉት። እያደረግኩት ነው ወይ? እየኖርኩት ነው ወይ? አከናውን። ቼክ። ምናልባት እንግዳና አዲስ ሆኖ የመጣ ሰው ካለ ደግሞ እኛ መካከል ከኢየሱስ ክርስቶስ ውጪ በዚያን ቀን ማንም ሰው በእግዚአብሔር ፊት መቆም አይችልም። የመጨረሻ ዋስትናችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። መጥቷል፣ ዳግም ደግሞ ይመጣል። ኃጢአቴን ለማስወገድ በመስቀል ላይ ሞቷል። ድጋሚ ሲመጣ ግን እንደ አንጥረኛና እንደ አጣቢ ሆኖ ይመጣል።